ሴቶች ከአራት አይነት ወንዶች መራቅ አለባቸው። በትንሹ አራት ነው። እናንተ ግን ከዛ በላይ ደግሞ አደገኛ የሆኑትን ነገሮች ማየት ትችላላችሁ። እኔ ግን እንደ ሙያ በተቻለ መጠን ከእንደዚህ አይነት አራት ሰዎች ትንሽ ራሳችሁን ብትጠብቁ እድሜያችሁን ሴፍ ታደርጋላችሁ፣ ራሳችሁን ሴፍ ታደርጋላችሁ። ሰኔ 1 የሚጀመር የኦንላይን ስልጠና ነው። በትዳራችሁ አለመተማመን ካለ፣ አለመከባበር ካለ፣ አለመደማመጥ ካለ፣ አለመተሳሰብ ካለ፣ ገንዘብ መደባበቅ ካለ፣ ቤተሰብ ባውንደሪ ከሌለ ቤታችሁ፣ ልጆች አስተዳደግ ላይ፣ አይምሮ ላይ፣ ስሜት ላይ፣ ሴክስ ላይ፣ ሃይማኖት፣ እያንዳንዱ ነገር ላይ ትዳርን ጤናማ የሚያደርጉ ነገሮችን አንስተን በጣም በሰፊው የሚገርም ስልጠና አዘጋጅተንላችኋል። ክፍለ ሀገር ያላችሁ፣ አዲስ አበባ ያላችሁ፣ ውጭ ሀገር ያላችሁ ራሳችሁ ላይ መስራት የምትፈልጉ ከሆነ ይሄ ስልጠና ለእናንተ ነው። እንዳያመልጣችሁ። ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ ላኩላቸው። 09774050 ላይ ደውሉ። የመጀመሪያው ከማይሰራ ወንድና ኃላፊነት ከማይወስድ ወንድ ራሳችሁን በተጠበቁ። የማይሰራ ወንድ የሚያስፈልገው ሚስት አይደለም። ስራ መስራት የማይፈልግ፣ መንቀሳቀስ የማይፈልግ፣ መቀየር የማይፈልግ፣ የመቀየር ሐሳብ የሌለው ሰው፣ ኃላፊነት የማይወስድ ሰው ለትዳር ያንን ሰው መርጦ ሚስቱ መሆን ወይ ደግሞ ያንን ሰው ለትዳር ማሰብ በጣም ሲበዛ መጥፎና አደገኛ ነገር ነው። ይሄ ነገር ከጊዜያት በኋላ ሊመጣ ይችላል። ዛሬ በጣም የሥራ ሰው ሆኖ ነገ ስራ ሰው ይሆናሉ ማለት አይደለም። ትላንትና በጣም ጎበዝ ሰራተኛ ሆኖ ካገባ በኋላ ከነ አካቴው ስራ የሚጠላ ሰው ሆኖ ያውቃል። ዛሬ በጣም ሰነፍ ሰው ሆኖ ኬርለስ ሆኖ ኃላፊነት የማይወስድ ሆኖ ትዳር ውስጥ ከገባ በኋላ ኃላፊነት የሚወስድ በጣም የሚገርም ወንድ ሆኖ ያውቃል። በዛው መጠን ደግሞ ዛሬ ላይ ኃላፊነት የማይወስድ የማይሰራ ሰው አግብተው ጭራሽ ከገባ በኋላ እየባሰበት ሄዶ የምታወጣው እሷ፣ የምታስገባው እሷ፣ የምታስጠናው እሷ፣ ልጆች የምትወልደው እሷ፣ የምታሳድገው እሷ፣ የሆነ ነገር አዳዲስ ነገር ሁሉ ነገር ላይ እሷ ሆና ቁጭ ያለችበታል። ትዳር ትልቅ ኃላፊነት ነው፣ ላውም የጋራ ኃላፊነት። ሪሌሽን ራሱ በጣም ትልቅ ኃላፊነት ነው። ነገር እርግዝና ቢፈጠር መቀበል የሚችል እኔ ከሴክስ በፊት የሆነ ነገር ማድረግ አልችልም ብትል ይሄ መሸከም የሚችል ሰው መሆን መቻል አለበት። ካልሆነ ግን ለዛች ሴት ህይወት በጣም ሲበዛ አደገኛ ነው። ስለዚህ ሴቶች ይሄ ስራ ከማይሰራ ወንድና ኃላፊነት ከማይወስድ ወንድ ጋር በጣም ሲበዛ ተጠንቀቁ። ዛሬ አለማግባትሽን አትይ። ከእንደዚህ አይነት ሰዎች ጋር 3 ዓመት 4 ዓመት 5 ዓመት አባክነሽ ከዛ 30 ዓመት ከገባሽ 40 ዓመት ከገባሽ በኋላ ድጋሚ ደንገጥ ከማለት እንደዚህ አይነት ሰው የማይሰራ ኃላፊነት የማይወስድ ሰው ሆነ በጣም አደገኛ ነው። ይህን ቪዲዮ የሚከታተልም ወንድ ከሆነ በጣም ወንድ ልጅ መሰረታዊ ሊኖረው ከሚገባ አንድ ነገር ቢኖር እዚህ ምድር ላይ ስራህን መውደድ፣ ስራህን በቃ እንደራስ መውደድ። እንዴ ስራ የህይወታችን አንዱ አካል ነው። በነገራችን ላይ እንደው ስራ ስንሰራ ረፍት እንፈልጋለን፣ ረፍት ስናገኝ ደግሞ ስራ እንፈልጋለን። ለምን? ስራ ራሱ ረፍት ነው፣ ረፍት ራሱ ስራ ነው። በጣም ሲበዛ ነው ስራው ከአይምሮ በላይ ከባድ የሚሆን እንጂ በጣም መስራት አለበት የሰው ልጅ። ምንም ያልሰራ እኮ አይብላ ይላል መጽሐፍ ቅዱስ። የማይሰራ ሰው አይብላ እንጀራ ይላል። አይብላ በቃ ያልሰራ ሰው አይብላ። እንዴ ካልሰራ ሰው እንዴት እጁን ታጥቦ ለእንጀራ ቁጭ ይላል? ይሄ እጅ እኮ ለስራ የተፈጠረውን ያህል ለእንጀራ የተፈጠረውን ለስራም ተፈጥሯል። እንጀራ ስትበላ የሚቀል ሆኖ ስራ ስትሰራ የሚከብድ ከሆነ ጤነኛ አይደለም። ስለዚህ በተቻላችሁ መጠን ስራ ውደዱ። ስራ የሚወድ ወንድ ጥሩ ባል የመሆን እድሉ ከፍ ያለ። ሁሉም ግን ማለት አይደል። ኃላፊነት ውሰዱ። ወንድ ብቻ አይደለም፣ ሴትን ብትሆኚ የሆነ ነገር ልክ ሲሰጥሽ ኃላፊነትን ውሰጂ። ኃላፊነትሽን መወጣት የምትችል ኃላፊነት መሸከም የምትችል ነገ እናት ትሆኛለሽ፣ ነገ ሚስት ትሆኛለሽ፣ የቤት ባለቤት ትሆኛለሽ፣ የብዙ ንብረት የምታንቀሳቅሽ የብዙ ሺህ ሰራተኛ የምታስተዳድር ሴት ትሆኛለሽ። ኃላፊነት መሸከም ማትችል ከሆነ እንዴት? ያ ኃላፊነት ደግሞ ከትዳር ነው የሚጀምረው። ስለዚህ ኃላፊነት መሸከም የማይችልና ስራ የማይሰራ ወንድ አጠገብ ያላቸው ወንዶች እነዛ ሰዎች ትንሽ ራሳቸው ነው። ለነዛ ሰዎችን ፈተና አትሉ፣ ለራሳችሁን ፈተና አትሉ። ነገር ግን መለወጥ ከቻላችሁ ግን ይሶኬ እነዛን ሰዎች መቀየር ከቻላችሁ። መቀየርም ግን የምትችሉ ሰውየው ከፈለገ ብቻ ነው። ፍላጎት ከሌለው መስራት ፍላጎት ከሌለው ለመቀየር ፍላጎት ከሌለው አትቀይርም። ሴትም ከሆነች እንደዛው ለመቀየር ፍላጎት ከሌላት አትቀይራትም። የሆነ ሰው ለመለወጥ ከዛ ለመውጣት ፍላጎት ከሌለው አታስወጣም። ታግሎ ነው የሚወጣው። የዓለም ሕዝብም እንደዛ ነው። ከሆነ ቦታ ታግሎ ነው ወደ ሆነ ቦታ የወጣው እንጂ ዝም ብሎ አይወጣም። እና እሱን ነገር አስቡበት። ከዛ ውጪ ደግሞ የማግባት ፍላጎት ከሌለው ሰው ምንም የማግባት ትዳር የሚያዝ ፍላጎት የሌላቸው ሰዎች አሉ። ከእንደዚህ አይነት ሰዎች ጋራ መኖር በጣም ሲበዛ ከባድ ነው። ስለዚህ በተቻላችሁ መጠን ከእንደዚህ አይነት ሰዎች ጋር ያላችሁ ሰዎች ትንሽ እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን እንዳታባክኑ። ሴትም ከሆነ የማግባት የመውለድ ሰብሰብ ማለት ፍላጎት የሌላት ሴት አታስቸግር። የሷ ዓላማ ሌላ። ወንድም ሆኖ የማግባት ፍላጎት ከሌለው፣ የመውለድ ፍላጎት ከሌለው፣ ህይወትን ከአንቺ ጋር የማጣጣም ፍላጎት ከሌለው እርግጠኛ አይደል። በተለይ አደገኛው ለሴት ልጅ በጣም ከባዱ እኔ እንጃ በአንቺ እርግጠኛም ነኝ እርግጠኛም አይደለሁም። በጣም ከባድ ነው። አንቺን በደንብ ነው ያልወደደው። አንቺ ነው በደንብ እርግጠኛ ያልሆነው አንቺ ላይ ነው። ሰው 50-50 ካላችሁ በደንብ ተጠንቀቁ። በጣም ተጠንቀቁ። የሆነ ሰው የሆነ ነገር ሊያለማምዳችሁ ሲመጣ 50-50 ይላችኋል። በጣም አደገኛ ነው። 100% ካልወደድካት
ካልተቀበልካት በጣም ችግር ነው። ስለዚህ የማግባት ፍላጎት ከሌለው ሰው ራቁ። እድሜያቸውን እኔ ዛሬ 30 ዓመት 40 ዓመት 50 ዓመት ደርሰው በጣም የሚያለቅሱ ሴቶች አሉ። ቁጭ ብሎ የሚያለቅሱ ወንድ ልጅ እድሜን መልቶ ወንድ ልጅ ህይወቴን አበለሻሽቶ ምናምን ብሎ የሚያለቅሱ ሴቶች አሉ። ስለዚህ በተቻለ መጠን የማግባት ፍላጎት የመውለድ ቤተሰብ የመመስረት ፍላጎት የሌለው ሰው አታስጨንቁ። እናንተም እድሜያችሁን አታባክኑ። ፍላጎቱ ካላችሁ ደግሞ እንደ ተመቻችሁ። በተሳሳተ መንገድ እየተሄደ የተስተካከለ ውጤት ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 4050 ላይ ደውሉልን። መልሕቅ። ከዛ ውጪ ከውሸታም ሰው ጋር በታሪክ ከሴት በጣም መጥፎና በጣም አደገኛ ሴት ምን አይነት ሴት ነች? ውሸታም ሴት። ከወንድም በጣም አደገኛ ወንድ፣ በጣም የሚያስፈራ ወንድ ምን አይነት ወንድ? ውሸታም ወንድ። ውሸታም ሰው እኮ ምኑም ነው እኮ የማይታመነው። ስለምንም ነገር ተናግረ የምትዋሽ ከሆነ መዋሸት ራሱ ስለማይገባ ነገር ዋሽተ ይሄን አሁን ለምሳሌ ማክሲመም ስንት ሊገዛ ይችላል? 30 ሺህ ወይ 40 ሺህ 200 ሺህ ብር ነው የገዛው ብሎ ያሻል። ይሄን 200 ሺህ ነው የገዛው ብሎ ይሄን ታበኮ ለማዋሸት ምንም ሪዝን የለውም፣ ምንም ምክንያት የለውም። አልገጠማችሁም? ያለ ምክንያት የሚዋሹ ሰዎች። ምክንያት ኖሮ እኮ ተቸግረ እኮ ጀሞ እያለ ሳሪስ። እንደውም አንድ ጊዜ ምን ይባላል ታክሲ ውስጥ እኮ ታክሲ ውስጥ ሰው ተቀምጦ እግዚአብሔር ምስክሬ ነው ያለሁት ለቡ ነኝ ይላል። አንደኛው ደግሞ ይምልና ቦሌ ነኝ ያለሁት እግዚአብሔርን ይላል። ከዛን አጋጣሚ መንገድ መኪና ውስጥ ያለ መንገድ የማያውቅ ሰው አለና አንደኛው ሰው የት ደረስክ ተብሎ ሲደወልት ምን አውቃለሁ አንዱ ለቡ ነው ይላል፣ አንዱ ቦሌ ነው ይላል። ግራ ገባኝ የት እንዳለው አላውቅም አለ ይባላል። ያኛው ሰፈር አያውቅም። እና ውሸታም ሰው የራሱ ህይወት ተመሰቃቅሎ የእናንተን ህይወት ያመሰቃቅላል። እንደሚወዳችሁ ራሱ እውነት መሆኑን እርግጠኛ አትሆኑ። በጣም መጥፎ ነው። የእውነት ውሸት በጣም የሁሉ ነገር መነሻ ውሸት ነው። ውሸታም ሰው አስመሳይ ነው። ውሸታም ሰው ይሰርቃል። ውሸታም ሰው አይታመንም። ምክንያት ሳይኖር እንዴት ይዋሻል ሰው? ምንም ምክንያት ሳይኖር። እኔ በጣም መጥፎ ልማድ ነው። ህይወታችሁን የሚያመሰ ይሄ በነገራችን ላይ ይሄ ማን ይረዳኛል መሰለኝ? ውሸታም ፍቅረኛ ያላት ሴት ትረዳኛለች። ውሸታም ፍቅረኛ ያለው ወንድ እኔ ማወራው ነገር ይገባዋል፣ እንዴት ህይወት እንደሚያመሰቃቅል። እኔ ከእንደዚህ አይነት ሰዎች ጋር ኖሬ ያውቃለሁ። በዚህ ጋር ነው ብሎክ፣ በዚህ ነው ነገር እየው ኢቭን እንኳን በማይዋሽበት ነገር እንኳን ዋሽተውኝ አይቻል። ምንድን ነው ለማለቴ ለምን ይሄን መዋሸት ለምን አስፈልግ እንዴ? ውሃን ውሃ ብትለው የሆነ ነገር በጣም ከተቸገርክ እኮ ልትዋሸት ይችላል። ሁላችንም መቼም ፐርፌክት፣ እኔም ፐርፌክት አይደለም እኮ። ግን ምንድነው ነጥቤ? ምንድነው ትርፌ? በጣም የሚዋሹ ሴቶች አሉ። በጣም አደገኛ፣ ከተናገረችው ግማሹ ውሸት። ከእንደዚህ አይነት ሴቶች ተጠንቀቁ። የእውነት ይኸው ከእንደዚህ አይነት ሴት ጋር 1 ዓመት 2 ዓመት 4 ዓመት ከኖርክ በጣም ትልቁን ውሸቷን ያረጋገጥክ ግን 4 ዓመት ሙሉ ለካ እንዲህ ያለችኝ ዋሽታኝ ነው። ስልኳ ይዘጋው ለካ ዘግቶ አይደለም። ሌባ ሰርቋት ለካ አይደለም። እንዲህ ብሏት አይደለም ለካ። ኦኬ ላኔ ለካ ኤክሴ ጋር ያለች ለካ እሷ ከሱ ጋር እንዲህ ብላ ነው። በቃ ወደ ኋላ ትመለሳል። በቃ ህይወት ነው ምስቅልቅል የሚለው። እንዴት እንደሚያም ደግሞ የምትወዱት ሰው ሲዋሻችሁ ደግሞ እንዴት እንደሚያም። መንገደኛ ሰው ቢዋሽ እኮ ችግር የለም። የምታምኑት ቤተሰብ ነው የራሴ ነው የምትሉ ሰው ሲዋሻችሁ በጣም ነው የሚያምነው። ከሚዋሽ ሰው ጋር ቢዝነስ ጀምሬ ያውቃለሁ። በጣም ነው የተቸገርኩት። በጣም በዚህ ብትሉ አትግባባ፣ በዚህ ብትሉ አትግባባ፣ በዚህ ብትሉ አትግባባ፣ ምንም ብትል አትግባባ። በጣም መከራ ነው። ውሸታም ሰው በቃ የሆነውን ሆነ ያልሆነውን አልሆነ። አሁን እኮ ሰው ለምሳሌ ገንዘብ ላይም ከሆነ ገንዘብ አጥፍቻለሁ ብሎ ሶሪም አንድ ነገር ነው። በቃ በዚህም ብትሉት ሌላ፣ በዚህም ብትሉት ሌላ፣ በዚህም ሌላ። በጣም ውሸታም ሰው እንደው ውሸት ራሱ ካለባቸው ፕሊስ። ለጊዜ ሰውየውን የምትዋሽው ይመስል ግን ራሱ እኔ እናንተን ከዋሸው ራሴን ነው ዋሸው፣ ሰው አይደለም ዋሸው። ራሳችሁ ነው የምትዋሹት። ሰው መጀመሪያ ራሱን ነው የሚዋሸው፣ ከዛ በኋላ ነው ሌላ ሰው የሚዋሸው። ራሱ ውሸታም ሰው መጀመሪያ ራሱ ነው። አታላይ ሰው መጀመሪያ ራሱ፣ ቅድም እንኳን የማይሰራ ሰው መጀመሪያ ራሱ ነው የሚጎዳው። ኃላፊነት የማይወስድ መጀመሪያ ራሱ ነው የሚጎዳው። ከዛ በተረፈ ደግሞ የማግባት ፍላጎት የለም መጀመሪያ ራሱ ነው። ውሸታም ሰው ደግሞ መጀመሪያ ራሱ ነው የሚጎዳው። ውሸታምነቷ ራሷን ነው የሚጎዳው። መጨረሻ ላይ ደግሞ እምነት ከሌለው ሰው ጋር፣ ምንም ከማያምን ሰው ጋር፣ ከእንደዚህ አይነት 4 ሰዎች ጋር መኖር በጣም ሲበዛ ከባድ ነው። ራሳችሁን ጠብቁ። ሴትም ትሁን ወንድም ይሁን አለማመኑ ራሱ ለሱ ኖት እንደሆነ ይገባኝ። ነገር ግን አይደለም። ማመን አለበት ሰው በሆነ ነገር እምነት ሊኖረው ይገባል። እግዚአብሔርን ከማያምን እግዚአብሔርን ከማይፈራ ሰው እግዚአብሔርን ከማያቅ ሰው ጋር ሚስት አካል ነች፣ ባል ራስ። በየትኛው ህግ ትዳኛለህ? በፊሎሶፊ ነው? በሳይንስ ነው? በምን ህግ ነው ወይስ በስበት ህግ ነው አብረህ የምትኖሩ? አትሊስት እኮ ማመን አለበት ሰው። እግዚአብሔርን ፈጣሪ እንዳለ የሚያምን ከሆነ ከዛ ሰው ጋር እንደው ስለ ፈጣሪ ብለህ ተስማማለህ። ምንም እምነት ከሌለው ሰው ጋር ምን ብለህ ነው የምታወራው? እንዴትስ ትግባባለህ?
አንድ ቀን ችግር የለው፣ አንድ ዓመት ችግር የለው። 20-30 ዓመት ግን ከባድ ነው። እግዚአብሔር ዕድሜ ሰጥቶን ከኖርን ከባድ ነው። እንደው አደራችሁን እምላችሁ በጣም በተለይ እምነት የሌለው ሰው በጣም ከባድ፣ በተለይ ውሸታም ሰው በጣም ከባድ፣ በተለይ ደግሞ ስራ ከማይወድ ኃላፊነት የማይወስድ ሰው በጣም ከባድ ነው። በጣም ስለዚህ ሴቶች ከሆናችሁ ህይወታችሁ ማሳመር የምትፈልጉ ከሆነ ወንዶችም ከሆናችሁ ህይወታችሁ ማሳመር ከፈለጋችሁ እምነት የሌለው ሰው በምንም የማያምን እግዚአብሔርን ከማያምን ሰው ጋር ትንሽ ህይወት ከባድ ነው። ሴትም ከሆነች እንደዛ። ከዛ በተረፈ ውሸታም ሰው ለህይወት በጣም ለስራ ራሱ ከባድ፣ ለስራ ራሱ ውሸታም ሰው በጣም ከባድ። ፍላጎት ከሌለው የማግባት ፍላጎት የሌለው ሰው ስራ ከማይወድ ሰው ስራ ከማትወድ ሴት ጋር ቁጭ ብላ ቲክቶክ ከምትውል ጋር ወይ ደግሞ ሶሻል ሚዲያ ላይ ከምትውል መስራት መንቀሳቀስ አዳዲስ ነገር መፍጠር ማትወድ የምትሰራ ሴት እኮ እግዚአብሔር እጇንም ይባርክላታል። የሚሰራ ወንድ እግዚአብሔር እጁንም ይባርክለታል። የማይሰራ ወንድ ግን ቤት በኩል ይባረካል። መጽሐፍ ቅዱስ ለዛ ነው የማይሰራ ሰው አይብላ ያለው፣ ካልሰራት በላው። ስለዚህ በተቻላችሁ መጠን እንደዚህ አይነት አራት ሰዎች ካሉ በህይወታችሁ ጠንቀቅ በሉ ለማለት ወዳለው። አሁንም ለዚህ ዩቲዩብ ቻናል አዲስ የሆናችሁ በጣም በቅርብ ጊዜ በጣም የሚያማምሩ ፕሮግራሞች ይዘንላችሁ እንመጣለን። ሰብስክራይብ አድርጉ። ያላገባችሁ ሰዎች በሰፊው ስላላገቡ ሰዎች የምንሰራበት ዩቲዩብ ቻናላችን ነው። እንግዲህ ሰኔ 1 የሚጀመር የኦንላይን ስልጠና ነው። በትዳራችሁ አለመተማመን ካለ፣ አለመከባበር ካለ፣ አለመደማመጥ ካለ፣ አለመተሳሰብ ካለ፣ ገንዘብ መደባበቅ ካለ፣ ቤተሰብ ባውንደሪ ከሌለ ቤታችሁ ልጆች አስተዳደግ ላይ፣ አይምሮ ላይ፣ ስሜት ላይ፣ ሴክስ ላይ፣ ሃይማኖት እያንዳንዱ ነገር ላይ ትዳርን ጤናማ የሚያደርጉ ነገሮችን አንስተን በጣም በሰፊው የሚገርም ስልጠና አዘጋጅተንላችኋል። ክፍለ ሀገር ያላችሁ፣ አዲስ አበባ ያላችሁ፣ ውጭ ሀገርም ያላችሁ ራሳችሁ ላይ መስራት የምትፈልጉ ከሆነ ይሄ ስልጠና ለእናንተ ነው። እንዳያመልጣችሁ። ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ ላኩላቸው። 09774050 ላይ ደውሉ። እንዲሁ ደግሞ ዘውትር ማክሰኞ ያለምንም ክፍያ በነፃ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ። አመሰግናለሁ።